ሜላት ግን አንበሳ ናት እናንተዬ፣ በጣም ጀግና ናት የምር። እንደዚህ ሶስቱም ቤተሰቦች በአንድ ፈንድቃ ስታይ አልቻለችም። ስለዚህ ላመነችበት ደግሞ እስከ መጨረሻው መጋፈጥ እንደምትፈልግና እንደምትችል እያሳየችን ነው። እናም እንግዲህ ሄመንን ከነ አርካጎን ቆማ ስላየች አሁን ወደ ራሷ ለማምጣት እየታገለች ነው። እናም ይሳካላት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም ጋር የእግዚአብሔር ሰላም ይብዛላችሁ እያልኩኝ ሲኖላ ድራማ ክፍል 22ን ይዤላችሁ መጥቻለሁ። ትናንትና በክፍል 21 ላይ እንግዲህ አርካን ሜላትን እዚህ ቤት መኖር ከፈለግሽ መመርመር አለብሽ ብሏት ነበር። ይሄምን ደግሞ ሂጂ ከወንድሜ ጋር ደስተኛ ሁኚ፣ እኔ ምግብ ሰርቻ አመጣላችኋለሁ ብላ እንግዲህ ሲኖላን ወደ ወንድሟ ሸኝታት ነበር ያቆም ነው። እናም እንግዲህ ዛሬም በዚሁ ዙሪያ ነው ላወራችሁ የወደድኩት ውድ ተመልካች አድማጮቼ። ከዛ በፊት ግን እዚህ ጋር ከመጣችሁ አይቀር ላይክ በማድረግ ቪዲዮ እንድትጀምሩ በፍቅር ጠይቃለሁ። እንዲሁም ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። እንዲሁም ደግሞ የደወል ምልክቷን በመጫን ሁሌም የምለቃቸው አዳዲስ ድራማዎችን፣ ትረካዎችን እንዲደርሳችሁ ይሆናል። ውድ ተመልካቾቼ አድማጮቼ፣ እንግዲህ ሲኖላ ድራማ በጣም ተወዳጅ አጓጊ እየሆነ ነው ያለው። ሄመን እንግዲህ ፍቅር በፍቅር ሆናለች፣ ደስ ብሏቸዋል። ሲኖላም ደግሞ የሚገባት ነው ብዬ አስባለሁ፣ ደስተኛ ሆናለች። አርካንም በተመሳሳይ እንደምታያቸው ፊታቸው ብርት ብሏል፣ በጣም ደስ ብሏቸዋል። እና ውድ ተመልካቾቼ ሀሳብ አስተያየታችሁን በዚህ ድራማ ላይ ያላችሁን ሀሳብ አስተያየታችሁን በኮመንት እንደምታስቀምጡ ላይ ተስፋ አደርጋለሁ። እና አርካን እንግዲህ ተመርመሪ ብሏታል ሜላትን። እሷም ለምርመራ እሺ ብላ ነበር፣ ግን ትሄድ ይሆን የሚለውን አብራችሁን ከቆያችሁ ከኔ ጋር የምትሰሙት ይሆናል። እንደምታዩቸው እንግዲህ ምግባቸው ተሰርቶ መጥተው በልተው በጣም ደስተኛ ሆነዋል። አሁን መሽቷል፣ እኔ መተኛት አለብኝ፣ እናንተ መተኛት አትፈልጉም እንዴ ብላቸው ሄመን ወደ ክፍሏ ሄደች። ከዛ በኋላ ክፍሏ ውስጥ ሜላቶዬ አልጋዋ ላይ ተኝታ አገኘቻት። ተነሽ 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 ተነሽ፣ አንቺ ማነሽ እዚህ የተኛሽ? ተነሽ ሂጅ ከዚህ ብላ አባረረቻት ማለት ነው ሄመን። ሜላትም እንደ ሄመንዬ ምን ሆነሻል? አብረን እንተኛ እንጂ እኔ የት እሄዳለሁ ስትላት ሂጂና ኪችን ገብተሽ ተኛ አለቻት። እኔ ኪችን አልተኛም፣ እንዴት ነው ኪችን ገብቼ የምተኛው ስትል ልክ ሲኖላ ስተኛ እንደነበረው ሲኖላ ላይ እኮ እንድና ያደረግሽው አለቻት ማለት ነው። ሄመን በጣም ጨካኝ ሆነሻል፣ እባክሽ እንደዚህ አታድርጊ፣ ከአንቺ ጋር ልተኛ አለቻት። በጭራሽ እኔ የማላውቀውን ሰው ጋር አብሬ አልተኛም፣ እኔ አላቅሽም አንቺን፣ ስለዚህ አንቺ ጋር አልተኛም፣ ውጭ ወሬ አታብዣ አለቻት። ልታሳምናት ብዙ ሞከረች። እባክሽ ምንም ብታወሪ ስለማላምንሽ ውጭልኝ ብላ እጇን ይዛ ጎትታ አስወጣቻት። ከዛም እንግዲህ ሲኖላ ቦታ ላይ ሂዳ ተኛች። ሲኖላም ከአርካን ጋር ክፍሏ ውስጥ አልጋው ላይ ተኝታለች። ሜላት ግን መተኛት አልቻለችም። ውዶችዬ እንዴት ብላ ትተኛ እንዴ? የእውነት ብታፈቅረው ኑሮ እርግጥ ልክ ነበር። ያው ችግሩ ፍቅር ሳይሆን ከአርካን ደራ ነው የያዛት፣ እሷ በቀል ነው የያዘችው። እናም አልተኛት አለ፣ እንቅልፍ አልወስዳት አለ። ከዛ ቀጥ ብላ ክፍላቸው ሄደች። እነሱ ደግሞ በሩን ሳይዘጉ መለስ ብቻ አድርገውት ነበር የተኙትና ሲኖላ አርካን ደረት ላይ ትኝት ብላ እንቅልፍ ወስዷት ነበረ። ሁለታቸውም እንቅልፍ ወስዷቸዋል። ሜላት ሆይ መታ እያየች በር ላይ ቆማ ተንጨርጭራ በንዴትም በቅናትም እንጭርጭር ብላ በቃ ባይኗን በጥርሷ ምንም የምታረጋቸው ግራ ግብት ሲላ በቃ ተናዳ ጥላቸው ሄደች ማለት ነው። ከዛም እንግዲህ ጧት ላይ ሲኖላ ተነስታ ክችን ገብታ ቁርስ ልትሰራ ስታዘጋጅ ቀጥ ብላ ሄደች ሜላትና ይሄ ቤት ያንቺ አይደለም፣ ቦታሽ አይደለም፣ ቦታሽ ምረጪ፣ ሂጂ ከዚህ ውጪ፣ ለጊዜው ነው፣ አሁን ያሸነፍሽ እንዳይመስልሽ፣ ለእያንዳንዱ ነገር ዋጋሽን እሰጥሻለሁ ብላ ሲኖላን አስፈራራቻት። ሜላት እንዴት ተለመደው። ሲኖላም
እባክሽ አሁን የሚሰማሽ የለም። እልቅ ሳይረፍድብሽ ወደ ልጅሽ አባት ጋር ሂጂ። ዘገምተኛ ነሽ እንዴ? ግን የልጅሽ አባት ዱቤ ነው፣ ስለዚህ ሂጂ ብላ አናደደቻት ማለት ነው። በጣም ተናደደች ሜላት። እኔ ከዱቤ ጋር ምንም አላደረኩም፣ ዝም ብለሽ አታውሪ፣ አሁን ለጊዜው ነው ያሸነፍሽ እንዳይመስልሽ ብላ አንገቷን እንደለመደችው ስታንቃት በድንገት አርካን መጣና ሜላትን በጥፊ ብሎ ከክችን አባረራት። ከዛ ሚስቱን አቅፎ አባብሎ ከዛም ወደ ሳሎን ሜላት ሄዳ ቁጭ አለችበት ሂዶ ትሰሚኛለሽ፣ እዚህ ቤት ላይሽ አልፈልግም። እርግጠኛ መሆን ከፈለግሽ ደግሞ ሆስፒታል ሂጂና መመርመር አለብሽ። ከዛ ውጭ ግን እርግጠኛ እስክኮኝና መመርመር እስከምትፈልጊ ድረስ ከዚህ ቤት ላይሽ አልፈልግም፣ ሂጂ። እዚህ ቤት መምጣት ምቼ መመርመር ስትፈልጊ ነው ብሎ አባረራት ማለት ነው። እሷ ግን በጣም ተናዳ ልትሄድ ስትል የሆነ ነገር ማሰብ እንደፈለገች ማለት የሆነ ነገር አድርጌ ነው ከዚህ ቤት ከወጣሁም እንጂ ዝም ብዬ አልወጣም ማለች ማለት ነው ብላ ነገሩን እያብሰለሰለች ነበር። ከዛም አርካን ወደ ሲኖላ ሂደው ከሲኖላ ጋር ጥሩ ጊዜ እያሳለፉ እያወሩ ነበር። ስለ ሄመንም እያወራቸው ነበር። ይቅርታ እኮ ጠየቀችኝ፣ በጣም ደስ ብሎኛል። ሄመን በጣም የዋህ ልጅ ናት አለችው። እሱም አሁን ገና እህቴ የእውነት እህቴ መጣች። ሄመን በጣም የዋህ ናት፣ ነገር ግን ሰው በቀደደላት ቦይ ዝም ብላ ነው የምትፈስብ። የሆነ ነገር ከተባለች ግራ ቀኝ አታይም፣ በቀጥታ ፊት ለፊት ያለውን ብቻ ነው የምትጋፈጠው። ይሄ ነው ችግሯ። ሄመን ግን የዋህ ልብ ነው ያላት አለችው። የዋህ ስለሆነች ነው እንደዚህ የምታደርገውም ብላ አወሩ። አርካንም የኔ ፍቅር ደስ ስላለች ደስ ብሎኛል እና ሄመን እንደዚህ ነች፣ ከአሁን በኋላ ጥሩ ጊዜ ይኖረናል ብሎ ተደሰቱ። እያወሩ ሳለ እንግዲህ ሜላትም ሌላ የበቀል ሴራዋን አስባ ወደ ሄመንን ነው ወደ ራሷ ማድረግ የፈለገችው እና በድጋሚ ሄመንን የራሴ ማድረግ አለብኝ እያለች ስለነበር አሁንም ወደ እሷ ነው የሄደችው። ቀጥ ብላ ሂዳ ዱቤ እንግዲህ ቅዱስ በስለት ወቅቶት አርካንን ካስታወሳችሁ ሄመን ማነው ሲኖላ ሂዳ አንስታ ሆስፒታል አስገብታው ነበር። ያኔ ሲኖላ ስታነሳው ቀርጿት ሲያስፈራራት ነበር አይደል? እሱም ቪዲዮ ተጠቅማ እንግዲህ ሄመንን እየጠመዘዘቻት ልጠመዝዛት ነው እላችኋለሁ ውድ ቤተሰቦች። ያው እንግዲህ የሲኖላና የሄመን ፍቅር አንድ ቀን እንኳ ላይ ሞላው ነው፣ በአጭሩ ሊቆጭ ነው። በጣም ነው የሚያስጠላው። እና መስኖ ይዟ ሂዳችና ለሰማሽ አልፈልግም፣ ድጋሜ ተንኮልሽን፣ ሴራሽን ምንም ነገር ልሰማ አልፈልግም፣ እባክሽ ውጭልኝ፣ ድጋሜ ክፍሌ እንዳገቢ ብዬሽ ነበር ብላ አስፈራራቻት። አይ ሄመንዬ ይሄን ስታይ ታምኛለሽ? እኔ እንደዛ ያልኩት ሄመን ሴት ልጅ አይደለሁ። ሲኖላ ስትጎዳ ምንም ቢሆን ባልወዳትም አልችልም። ስለዚህ እኔ ዱቤ እንዳይጎዳት ብዬ እነሱ ሲሄዱ እንድለቃት ብዬ ነው ምናምን ብላ ለመስበክ ሞከረች። ያንን ወሬዋን እንኳ አላመነችላትም ነበር። ነገር ግን እንዳልኳችሁ ዱቤ የቀረጸውን የሲኖላን አርካንን ስታነሳ የሚያሳየውን ቪዲዮ አሳይቻት። እንግዲህ ወንድሟም እንዳለው ሄመን ደግሞ ግራ ቀኝም አላለች። እንዴት ወንድሜን የወጋችው እሷ ናት የወጋችው እያለች እየተናደደች ነበር በኃይለኛ ውድ ቤተሰቦች። እናም በክፍል 22 ምን ይፈጠር ይሆን? ከኔ ጋር ከቆያችሁ ምን እንደሚፈጠር የማሳውቃችሁ ይሆናል። ውድ ተመልካቾቼ፣ አድማጮቼ እስካሁን ከኔ ጋር ስለነበራችሁ አብራችሁ ስለነበራችሁ ምስጋናዬ ከልቤ ነው። ሲኖላ ድራማ ክፍል 21ን የዛሬው ይህን ይመስል ነበር። በሚቀጥለው እስክንገናኝ ሰላም ሁኑ።